ቴምር አልገዛውም ዘይት አልገዛውም እያልክ እያዛክነው አውሎ ተመልከቱ የልጁን ገዳይ ይቅር ያለው ጀግና አባት ማሻአላህ እያላችሁ እስከ መጨረሻው ተከታተሉ። የተለያዩ ፈላስፋዎችን የህክምና ሳይንስ ምሁራንን ንግግር ሲያስቀምጡ ከዛ ውስጥ እቺን የነብዩን ሰለላሁ ዐለይሂ ወሰለም ንግግር አስቀምጠዋታል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ይዤላችሁ ተመልሻለሁኝ። እንግዲህ ሰሞኑን ትንሽ ጠፋ ብዬ ነበር፣ ያው ትንሽ አሞኝ ነበርና አልহামዱሊላህ አሁን ላይ በጣም ደህና ነኝ፣ ተሽሎኛል አልহামዱሊላህ። ዛሬም እንግዲህ ተመልሰን ተገናኝተናል። ዛሬ ከምናያቸው ጉዳዮች መካከል እንግዲህ ክርስቲያን ወገኖቻችን በዓላቶችን ሰሞኑን ሲያከብሩ ነበረ። አንዳንድ ሙስሊም ሰዎች ግን በዚህ አይነት መንገድ እየተመለከትናቸው ነበር። እንግዲህ ይሄን ቪዲዮ ካዩ በኋላ ብዙ ሰዎች የተለያየ ሐሳባቸውን ይሰጡ ነበረ። አንዳንዶቹ ፎቶሾፕ ነው ወይ ደግሞ ኬፓ ምናምን ተቺ ቆቋ ተገዝታ ነው እንጂ በጭራሽ ሙስሊም ወንድሞቻችን በእንደዚህ አይነት መልኩ ልናገኛቸው አንችልም እያሉ እንግዲህ የተለያየ ሐሳብ ሲሰጥበት ነበር። አላኩል ያህል ግን የሰውን ሃይማኖት ማክበር እንዳለ ሆኖ ማክበር ስላችሁ በዓሉን ማክበር ሳይሆን ጀስት ሪስፔክት ማድረግ እንዳለ ሆኖ እነሱ ጋር ግን የተለያዩ በዓላቶችን አብሮ ሴሌብሬት ማድረግ ከሃይማኖት ጋር የሚጋጭ ነገር ነውና ትንሽ ይሄ በዚህ ከማሽቃበጥ ጥግ ላይ ሲደርስ ነው እንደዚህ አይነት ሰዎችን እየተመለከትን የምንገኘው። አላኩል ያህል ያ ጀማዓ ዋናው ነገር ረመዳናችን በጣም እየቀረበ ነው የሚገኘው። በምን አይነት መንገድ ነው ተዘጋጃችሁ ያላችሁት? ቴምር አልገዛውም ዘይት አልገዛውም እያልክ እያዛክነው አውሎ ሀጂ ሻዕባን ገባም አይደል? ሸህሩ ሻዕባን ሸህሩ ተሻዑ ቢልኸይራት ጥሩ ስራዎች የሚበራከቱበት የሚበዙበት የሆነ ወር፣ ከዛ ጋር ግን በሚያሳዝን ሁኔታ ሰዎች ደግሞ የሚዘናጉበት የሆነ ወር። ኡሳመቱ ብን ዘይድ ረዲየላሁ ዐንሁ አንዴ ነብያችን አለይሂ ሰላቱ ወሰላምን ምን ብሎ ይጠይቃቸዋል? ሻዕባንን በጣም ጾም ስታበዙበት ያለውሳ እንደው ከረመዳን ቀጥሎ እንደዚህ ወር የምትጾሙበት ወር እስከሌለ ድረስ ብሎ ሲጠይቃቸው ነብያችን አለይሂ ሰላቱ ወሰላም ይህ ወር ሻዕባን በረጀብና በረመዳን መካከል ያለው ወር ስለሆነ ብዙ ጊዜ ሰው ይዘናጋበታል፣ ስራዎች ደግሞ ወደ አላህ ስለሚወጡ እኔ ጾመኛ ሁኜ ስራዬ ወደ አላህ እንዲወጣ ፈልጋለሁ ብሎ ነበር የመለሱለት አለይሂ ሰላቱ ወሰላም። ከዚህ ምርጥ ከሆነ ንግግራቸው በጣም ብዙ የምናወጣቸው ጥቅሞች አስተምሮቶች አሉ። ከዛ ውስጥ ሰው በሚዘናጋበት ጊዜ ሰው በቃ ዝንጉ በሆነበት ታይም አንተ የምታደርገው ዒባዳ አላህ ዘንድ በላጭ እንደሆነ እና ደግሞ ሰውነትን ለዒባዳ ማለማመድ ማዘጋጀት ላይ ትኩረት እንድንሰጥ የሚያግዝ የሆነ የሚያበረታታ የሆነ ሐዲስ ነው። ያው ቀጣዩ ወር ረመዳን ስለሆነ ሰው በብዛት ቴምር ገዛው ወይ ዘይት ገዛው ወይ ዱቄት ገዛው ወይ ብሎ ምግብ ነክ ነገር ላይ በብዛት ፎከስ ሲያደርግ ይስተዋላል። እዛ ነገር ላይ ዝግጅት ማድረጉ ማይጠላ ነገር ቢሆንም ልክ እንደዛ ነገር ላይ ዝግጅት እንደምናደርገው ሁሉ ሰውነታችንም ደግሞ ለዒባዳ ዝግጁ ማድረግ ላይ ብናስብበት። ረመዳን ሲገባ በአንዴ በጾም ሰውነትን ስታስተነግጠው ከባድ ነው። ሰውነትን መቋቋም አይችልም፣ ይከብዳል ዒባዳው ምናምን። ካሁን ግን ያለማመድከው ዒባዳ ረመዳን ላይ ይበልጥ ነሻጣውን ይሰጣል ማለት ነው። ሸህሩ ሻዕባን ቀጣዩ ወር ረመዳን ነው፣ እንዘጋጅበት፣ አንዘናጋ። ቢተውፊቅ ወሰላሙ አለይኩም ወራህመቱላህ። ሱብሃንአላህ አላሁመ በሊግና ሸህረ ረመዳን፣ አላህ ይወፈቀን ረመዳንን። ባይዘይ ብዙዎቻችን የምንዘጋጀው በሌላ መንገድ ነው ያ ጀማዓ። የኢባዳ ወር መሆኑን ዘንግተን በሌላ መንገድ ነው የተዘጋጀን ያለነው። ራሳችንን እንድንፈትሽ ራሳችንን እንድናዘጋጅ ነው። ኦልሞስት ወደ 27 ቀን አካባቢ ነው የሚቀረውና ረመዳናችን ለመቀበል ምን ያክል ዝግጁ ናችሁ ያ ጀማዓ? ይሄ በምስሉ ላይ የምታዩት ታዳጊ ይሄንን ታዋቂ ሰው ድንገት ያገኘውና አብሮት ሴልፊ ሊነሳ አጠገቡ ይሄዳል እና ሴልፊ የተነሳበት ስልክ ስክሪን የተሰበረ መሆኑን ይሄ ታዋቂ ሰው ልብ ብሎ ስለነበር ይጠይቀዋል። ምን ሆኖ ስልክ ተሰበረ ሲለው ወድቆብኝ ይላል። እና ይሄም ታዋቂ ሰው አብረውት ላሉት ቦዲጋርዶቹ በአስቸኳይ አይፎን 17 ገዝታችሁ ስጡት ይላል። ይሄ ታዋቂ ሰው የሳውዲ የጂዛን ከተማ ከንቲባ ነው፣ ማለት የጂዛን ከተማ አስተዳደር ፕሪንስ ነው። እና የኔም ስልክ ስክሪን ተሰብሮብኛል፣ ክብርት አዳነች አበቤ ጋር ብሄድ የምትገዛልኝ ይመስላችኋል? ስላደመጣችሁኝ አመሰግናለሁ። ደህና ዋሉ። ቻው። እስኪ የኔም ስልክ እኮ ተሰብሯል ያ ጀማዓ፣ ለማን ላሳየውና ቢቀየርልኝ መልካም ነው? አዳነች አበቤ ልል ነበረ። ያው ጀለሳችን አዳነች አበቤን ይዞብኛል። እንግዲህ ለማን አቤቱታ እንደማቀርብ ስልኬን ለማን እንደማሳይ አላቅም። አላኩል ያህል ቀጣይ የማሳያችሁ ቪዲዮ እንግዲህ በጣም የሚያስደንቅ ቪዲዮ ነው።
አብረን እንመልከትና ሐሳባችንን እንሰጥበታለን። ተመልከቱ የልጁን ገዳይ ይቅር ያለው ጀግና አባት ማሻአላህ እያላችሁ እስከ መጨረሻው ተከታተሉኝ። እጅግ አስገራሚና ትኩረት የሳበ ጉዳይ ተፈጥሯል። እስከ መጨረሻው ተከታተሉኝ። ዘይድ ሳሊም ይባላል። ሳውዲያዊ ነው። የዚህ ሰው ልጅ በአንድ ግለሰብ መገደሉን ተከትሎ በሳውዲ ያ ሰው የሞት ፍርድ ይፈረድበታል። ታዲያ የሞት ፍርድ ተፈርዶበት ሊገደል ጥቂት ደቂቃዎች ሲቀሩት እኚህን አባት ያ ልጅ እባኮትን ይቅርታ ያርጉልኝ ብሎ ሲለምናቸው ነበር። ታዲያ እኚህ አባት እንዲህ ብለው መለሱ። የኔና የልጄን ህልም የወሰደ ሰው ነው። አሁንም ቢሆን አዝኜበታለሁ፣ ነገር ግን ለአላህ ብዬ ይቅርታ አርጌለታለሁ ብለዋል። ሱብሃንአላህ። እንግዲህ ይሄ አባት ይቅርታ ያደረገለት ያ ሰው ሊገደል የነበረበት ተወስዶ ጥቂት ደቂቃ ሲቀረው ነበረ። ሱብሃንአላህ። እኚህ አባት አላህ ለይቅርታቸው ምንዳቸውን ይክፈላቸው፣ ከልጃቸው ጋር አላህ በጀነት ያገናኛቸው። ማሻአላህ ያላችሁ ኮሜንት ላይ አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሱብሃንአላህ በጣም ማሻአላህ እውነትም ማሻአላህ ያስብላል። ሀይቃ እንደዚህ አይነት ይቅርባይነት እንደዚህ አይነት ሩህሩህ የሆነ ልብ ያለው ሰው እንኳን ሰውን የገደለበት ይቅርና ጀስት ለወንድምና ለእህቱ ማዘን የማይችልበት ሁኔታ ውስጥ ነው ያለንበት ሁኔታ። እንደዚህ አይነት ነገሮችን ብዙ ጊዜ ቢያስመለክተንም አልፎም ደግሞ እንደዚህ አይነት ደጋግ ሰዎችን ስንመለከት ሀይቃ በጣም ያስደስታል። ጀማዓ ተስፋ አይኖራችሁም? እንደዚህ አይነት ሰዎችን ስትመለከቱ እስኪ ሐሳባችሁን ሼር አድርጉኝ። አንዴ ምን ሆነ መሰላችሁ? የግብጽ ንጉስ ለነብዩ ሰለላሁ ዐለይሂ ወሰለም 3 ወይም 4 ሀዲያ ላከላቸው። ከላከላቸው ውስጥ ሙቀውቆስ የሚባለው ነው። አንድ ዶክተር ላከላቸው፣ የሱን ስፔሻል ዶክተር። ማሬቴል ቅብጥያን ደግሞ እርሳቸው። እንደገና ፈረስ ላከላቸው፣ ማር ላከላቸው፣ ስጦታ ላከላቸው። ከላከላቸው ውስጥ ዶክተር ላከ። ነብዩ ማሩን ተቀበሉ። ቁርአን ላይ የተጠቀሰ ነው። ማርያንም አገቧት አስለመው። ከዛም ፈረስ ላከላቸው፣ እሱም ለጂሃድ ያስፈልጋል። አራተኛውን ስጦታቸውን ሲያዩት ዶክተር ነው ላከላቸው፣ ስፔሻል ዶክተር። ማን አንተ ለምን መጣህ አሉት። አይኔ ስፔሻል ዶክተር ነው እንድንከባከብ ነው የላከኝ አሉት። ለኛ ነው የመጣው? ስማ እኛም በሽታ ያገኘናልና نحن قوم አሉ። ኡማቸውን የገለጹበት ቃል نحن قوم፣ እኛ እኮ ህዝቦች ነን። لا نأكل حتى نجوع፣ ሳይርበን አንበላ። وإذا أكلنا لا نشبع፣ ከበላነ ደግሞ ሳንጠግብ እናቆማለን። በሽታ የት ይመጣል አሉት። ይሄ ዶክተር በጣም ተገረመ። ከዛ ተመለሰ አሉት። ተመለሰ። ወደ ንጉሱም እንደተመለሰ ምን አለው? በጣም ይገርማል አለው። የላከኝ ግለሰብ የህክምናን ሳይንስ ጥበብ በሁለት መስመር ነው ያስቀመጣት። እኛ ህዝቦች ነን፣ ሳይረበን አንበላ፣ ሳንጠግብ እናቆማለን። አለቀ። በሽታ የት ይመጣል? ቆመ ማለት ነው። ዶክተር ራትበና ቡልሲ ይችን ጽሁፍ ይላሉ ጀርመን ውስጥ ከሚገኝ አንድ ትልቅ ሆስፒታል ላይ አስቀምጠዋታል አሉ በእንግሊዘኛ። የተለያዩ ፈላስፋዎችን የህክምና ሳይንስ ምሁራንን ንግግር ሲያስቀምጡ ከዛ ውስጥ ይችን የነብዩን ሰለላሁ ዐለይሂ ወሰለም ንግግር አስቀምጠዋታል ይላል። እኛ ህዝቦች ነን፣ ሳይረበን አንበላም፣ ሳንጠግብ እናቆማለን። ከስር ሙሐመድ the prophet of Islam ብለውታል። አላህ ሁሉ ነገር ያደርጋል ብዬ የማምን እንጂ በጥንቆላ የማምን ሰው አይደለሁም ሲል ነበር። እንግዲህ የሴኔጋሉ በረኛ ሜንዲ የሱ ፎጣ ድግምት አለበት ተብሎ ከተወራ በኋላ የተናገረው ነው። በዚህ ዘመን ማለት ነው በጥንቆላ ውጤት ይቀየራል ብሎ የሚያምኑ ሰዎች መኖራቸው በጣም ያሳዝናል። እኔ ግን ማለት ነው ያንን ፎጣ አጠገቤ የማስቀምጠው ላብና እንደዙም ዝናብ እያስቸገረ ስለነበረ ለመጥረጊያ ነው ሲል ይህ ሰው እኔ ፔናልቲ ሊመታ ሲል ማለት ነው ቁርአን ቀራሁኝ፣ ዱአ አደረኩኝ። ከዛ በኋላ ፔናልቲውንም ሲይዘው እጄን ከፍ አድርጌ አላህን አመሰገንኩት እንጂ እኔ ያ ፎጣ ማለት ነው ለኔ መጥረጊያ እንጂ ሌላ አይደለም ሲል ነበር የተናገረው። ሜንዲ እንደተናገረው ከሆነ 5 ፎጣ ከግቡ አቅራቢያ እያስቀመጥኩኝ 5ቱም ተነስተውብኛል። ሞሮካውያን ማለት ነው ያ ፎጣ ላይ የተለያዩ ድግምቶች አሉበት ቢሉ ማለት ነው ሜንዲ የኔ ሃይማኖት አይፈቅድልኝም፣ እኔ በአላህ የማምን ነኝ ሲል እንግዲህ ምላሹን ሰጥቷል ማለት ነው። እናንተ እስኪ ስለ ፎጣው እውን ድግምት ብለው ነው ወይስ በረኛው እንዳይዘው ያሰቡት ሴራ ነው? ሞሮካውያን ሀሳባችሁን በኮሜንት አስቀምጡልኝ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናቸውን አትርሱ። ጋሼ ማዕቀብ ሊጣልባቸው ነው። የዩሮፒያን ዩኒየን እና እንዲሁም ደግሞ የኔቶ አባል የሆነችው ዴንማርክ ንብረት የሆነችው ግሪንላንድን ካልወሰድኩኝ ብለው ሲነጫነጩ እንደነበሩ ትራምፕ ታውቃላችሁ። በዚህ በተነሳ መቃቃር ትራምፕ እርምጃቸውን አጠናክረው ኢዘር በዲል በስምምነት በግዢ ካልሆነ ደግሞ በሚሊተሪ አክሽን በወድም በግድም ግሪንላንድን ሳሊዝ ወደ ኋላ አልሄድም ማለታቸውን ተከትሎ ዩሮፒያን ረኒ ሰውዬ ሌለ አርጅተዋል፣ እንትናቸው ምናምን ከባድ ነው፣ አስተሳሰባቸው ምናምን ከባድ ነው፣ ስለዚህ ኢንቬድ እንዳያደርጉት ምናምን ነገር በሚል ወታደሮች ልከው ነበረ ዴንማርክ ምንድነው ግሪንላንድን ፕሮቴክት ለማድረግ
ያው የተላኩት ወታደሮች ሳክስ ነው ቢኮዝ እንግሊዝ አንድ ወታደር ነው የላከችው። ምን ሊቅም ነው የሚሄደው? አንድ ወታደር ምን ሊያርግ ነው የሚሄደው? ኤኒዌይ ግን ወታደሮች ልከው ነበር የአውሮፓ ሀገራቶች። ይህንን ተከትሎ ትራምፕ ጭራሽ ወታደር ትልካላችሁ እንደ ምናምን ነገር በሚል እነዚህ ወታደር የላኩት አገራቶች ላይ የ10% ታሪፍ ጥለው ነበር። እነዚህ የአውሮፓ ሀገራት ወደ አሜሪካ ኤክስፖርት የሚያደርጓቸው እቃዎች ላይ 10% ታሪፍ ጥለዋል። ይህ 10% ደግሞ እስከ ጁን ድረስ ፌብሩዋሪ 1 ነው፣ አሁን ጃንዋሪ ላይ አይደለም፣ ፌብሩዋሪ 1 ላይ ነው ኢንፌክት የሚሆነው። የ10% እስከ ጁን ድረስ ግሪንላንድን ለአሜሪካ ካላስረከባችሁ፣ በውድም በግድም በግዢም በምንም ካላስረከባችሁ 25% አድርገዋለሁ ብለው ዝተው ነበረ ትራምፕ። ያው እስካሁን ድረስ እንደዛቱ ናቸው። ይህንን ተከትሎ የአውሮፓ ሀገራቶች እንዴት ብላክሜል እንደረጋለን? ይህ ብላክሜል ነው። የገዛ ንብረታችንን እንዲሁም መሬታችንን ካልሸጣችሁልን ወር ካላስረከባችሁ እንደዚህ እናደርጋችኋለን የሚል እንዴት ብላክሜል እንደረጋለን? ዩሮፕ ኢዝ ናት ፎር ሴል ምናምን ነገር ብለው እነሱም ደግሞ ባጸፈው የ93 ቢሊዮን ዩሮ ማዕቀብ ትራምፕ ላይ ወር አሜሪካ ላይ ሊጥሉ እያዘጋጁ እንደሆነ ነው እየተነገረ ያለው። ቴሌግራፍ ይዞት በወጣው ሪፖርት እንደዛ እየተባለ ነው። 93 ቢሊዮን ዩሮ ማዕቀብ ሊጥሉ ትራምፕ ላይ ሶ ለወትሮ ደሃ ሀገራቶችና የሆነው ከነሱ ሄጂሞኒ ምንድነው ከነሱ አምባገነንነት ትንሽ አጠፍ እንላለን ያሉ ሀገራቶች ላይ እየተሯሯጡ ማዕቀብ ሲጥሉ የነበሩት የጊዜው ሀያሎች የድሮ ሀያሎች ማለት ነው። አሁን ደግሞ እርስ በርስ ተዘዋዝሮ እርስ በርስ ማዕቀብ እየተጣጣሉ ሲሆን the rest of the world ደግሞ ፓፕኮርኑን እየበላ እያያቸው ነው። ጨዋታችሁን ያጠናክርላችሁ እንላለን። ማሰላ ወንድ ልጅ ተዋርዶ ወንድ ልጅ ተንገላቶ ገንዘብ እንደሚያመጣና ቤተሰብ እንደሚያስተዳድር ጥቂቶቹ ካልሆኑ በስተቀር በሐቂቃ አይረዱም። በመኪና እንኳን ኑሮ በመኪና እየነዳ ስትሄድ ትንሽ ስፒድ ጨመር አድርገህ የቀደምከው ባለ መኪና እንኳን መስታወት ዝቅ አድርጎ የባለጌ ስድብ ሰድቦ አልፈህ ሂደህ ነው የምትነግደው። ደንበኛ መጥቶ አንዱ ሰካራም ደንበኛ ነው፣ አንዱ ሲጋራ እያጨሰ፣ አንዱ እየተሳደበ፣ አንዱ እየዘለፈህ ነው ደቃ እንኳን የሚገዛ። እንደው ሱቁም ሲኖርህ ስራም ሲኖርህ ተከብረህ ሁሉ ጊዜ አንቱ ተብለህ የምትኖር አድርገው የሚያስባሉ። አባትም ልጆቹን ሲያሳድግ እናትም እንደዚሁ በሶብር ነው። ደረሶቹ ቂራአት ሲቀሩ ዓሊም ሲሆኑ በሶብር ነው። ተማሪዎቹ ምሁር ሲሆኑ ፕሮፌሰር ሲሆኑ ዶክተር ሲሆኑ ሶብረው ነው እንጂ አንዳንዶቹ መምህሮች ትምህርት የሚያስጠሉ መምህራኖች አሉ። ትምህርት የሚያስጠላ የማኔጅመንት የትምህርት ቤት አስተዳደር አለ። አንዳንድ ጊዜ የትምህርት ቤቱ አሰራር ሁሉም ነገር በቃ ፈተናና ደባሪ የሆነ ነገር ሞልቷል። ሄዶ ግን من طلب العلا ከፍታን የፈለገ ሰው ሰሂረ الليالي እንደተባለው ተንገላቶ ነውና መሆን ያለበት። አንተም ያ ረሱላህ ፈስቢር لحكم ربك ለጌታህ ትእዛዝ የሱ ውሳኔ እስከሚመጣ ድረስ መሰበር አለብህ።